ሰላም ጤና ይስጥልን ውድና ኩራት ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ኦርቶዶክሳዊ መረጃዎቻችን ጀምረዋል። በቀጥታ ወደ ጥንክራችን እናመራለን። ነውረኛው በጋሻው ደሳለኝ አሁን በህግ አይን ስር ገብቷል። መከሰስ አለበት፣ ሊከሰስ ይገባዋል፣ ሊታሰር ይገባዋል፣ በአደባባይ ቤተክርስቲያን ይቅርታ ሊጠይቅ ይገባዋል። ምክንያቱም የሰባት ብር ሲዲ ተቃጠለብኝ በማለት ሻሸመኔን የምታክል ሀገር ተለኮሰች፣ አቀጣጠላት፣ አነድዳት እያለ ሲናገር የነበረ ሰው ነው። ስለዚህ በዝምታ ሊታይ አይገባውም፣ ትኩረት ሊሰጥ ይገባል። እንደነዚህ አይነት አፍ የሰጣቸው መድረክ የመጣላቸው ያገኙ ሰዎች ሚዲያ ተከፈተልን፣ መድረክ ተሰጠን፣ አድማጭ አገኘን፣ ተከታይ አፈራን ብለው እንደመጣላቸው ሀገርን የሚያሳዝን ህዝብን የሚያከፋፍል አይነት ንግግሮች ሲዲያችን የተቃጠለው ሻሸመኔ ነው፣ መጀመሪያ ለኮሳት እግዚአብሔር ጊዜ ጠብቆ ሻሸመኔን ነው ብሎ በሰማዕታቱ ሞት መሳለቅ እንደ ሀገር የወደቅንበትን ድርጊት ነው ያሳየን። ለዛም ነው ከጊዜያት በኋላ ማህበራዊ ሚዲያውን ያጥለቀለቀ አደገኛ መርዝ የተሞላበት ንግግር ሆኖ የታየው የበጋሻው ደሳለኝ ንግግር። ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን በዚህ ጉዳይ የህግ ባለሙያዎች መናገር ጀምረዋል። ነውረኛው የበጋሻው ንግግር በማለት መልስ የሰጡ ያሉ የህግ ባለሙያዎች አሉ። እስኪ እሱን አድምጠን እንመለስ። የበጋሻውን ንግግር እንደሰማችሁት ነው። ሞት የተወደሰበት፣ ግድያና ጭካኔ የተንቆለጳጰሱበት ሰዎች በአያት ቅድመ አያቶቻቸው ኃጢአት ምክንያት ዛሬ ላይ መሞታቸው ትክክል ነው እሰይ የሚል መልእክት ያለው እሱ ትላንት ደረሰብኝ ባለው በደል ምክንያት እግዚአብሔር ጊዜ ቆጥሮ ቦታ መርጦ ዛሬ ላይ የእሱን መፈጠር የካሴቱን መውጣትና መቃጠል እንኳን የማያውቁ ሰዎች የሞቱበትን አጋጣሚ የሱ የትላንት በደል ካሳ አድርጎ የሚቆጥር በሃይማኖት እይታም ካየነው ግብዝነት። እውነት ለመናገር እግዚአብሔር ያለፈን በደል ቆጥሮ እዚሁ ምድር ላይ ቅጣቱን የሚሰጥ ቢሆን እቺ ምድር ምድረ በዳ በሆነች ነበር። ተጠቃን አትበሉ፣ ምን አደረግን በሉ። ምን አደረግን ብሎ መጠየቅ ተገቢ ሊሆን ይችላል። ግን ትላንት ባደረጋችሁት ምክንያት ዛሬ ላይ መበደላችሁ፣ መሞታችሁ፣ መታረዳችሁ ትክክል ነው የሚል ምክንያት ክርስቶስ ራሱ ያነወረው ቃኤል የተጠየቀበት የተከሰሰበትን ግድያ የሚያጸድቅ ክርስቶስን እሰብካለሁ ከሚል ክርስቲያን የማይጠበቅ ነውር ነው። ይሄ በጠቅላላ በክርስቲያኖች በሰው ልጆች ላይ የተቃጣ የጥላቻ ንግግር ነው። በሟች በቤተሰቡ በጠቅላላ ጉዳዩ በሚመለከታቸው ሰዎች ቁስል ላይ እንጨት የሚሰድ ሁላችንም ትክክል አይደለም ልንለው የሚገባ የሚመለከታቸው አካላት እንዲህ አይነቱ ነውረኛ ንግግር ለህብረት፣ ለሰላም፣ ለፍቅር አደገኛ ነው ብለው ተገቢ እርምጃ ሊወስዱበት የሚገባ አለበዛ የሞራል ልዕልና አይኖረንም። ነገ አንዱ ሲያጠፋ አንዱ ዝም እያለ የምንሄድ ከሆነ ዛሬ ሌላው ያላግጣል፣ ነገ ሌላው ያለቅሳል። ቦታ መቀያየር ነው። የሆነ ቦታ ላይ ሁላችንም አንድ ነገር ስህተት ነው ትክክል አይደለም ብለን የምናወግዝበት የጋራ ጥግ ሊኖረን ይገባል። ህግም በተመሳሳይ እንዲህ አይነቱን ነገር እከሌ ነው የነከሌ ነው ሳትል እኩል የምትፈርድበት አጋጣሚ ከሌለ አደገኛ ነው። ሰላም። መምህር በጋሻው የተናገረው ንግግር እና
በአርሲ ሀገረ ስብከት ያሉ ምዕመናን ላይ የደረሰውን ሞትና እልቂት በተመለከተ በተጨማሪም ንግግሩ የጥላቻ ንግግር በመሆኑ በወንጀል የሚያስጠይቀው ስለመሆኑ ጠበቃና የህግ አማካሪ አያሌው ቢታኒ ነኝ። በዚህ አይነት ኮንተንት ባልመጣ ደስ ይለኛል። በየጊዜው ሞት፣ መታረዝ፣ ስደት የዕለት ተዕለት ዜና ሆኖ ለመድ ነው እና ቁጥር እያስቸገረን መጣ። ስለ ቁጥር መጨነቅ ጀመረ። ምን ያህል ሰው ይሆን የሞተው የሚለው ቁጥር ጉዳይ እንጂ የሚያስጨንቀን የአንድ ሰውም ሆነ የእንስሳ ሞት በዚያ ልክ ዋጋ እየሰጠ ነው አለመሆኑ ከምንም ነገር በላይ የሚያስቆጭና የሚያደማ ጉዳይ ነው። መምህር በጋሻው የሚባል አንድ ግለሰብም ደግሞ ምንም እንኳን ቀረጻው ከ8 ወር በፊት የተደረገ ነው ቢባልም ዋናው ዓላማና የመልእክቱ ይዘት ግን በሻሸመኔ ላይ የደረሰው ኦርቶዶክሳውያን ምዕመናን ላይና ካህናት ላይ የደረሰው እልቂት የእርሱ በደል ካሳ እንደሆነ አድርጎ የተናገረበት መንገድ ከባድ የሆነ የጥላቻ ንግግር በመሆኑ ምክንያት በሕግ ሊጠየቅ ይገባል። እንደ አንድ ኦርቶዶክሳዊ ምዕመን ጉዳዩን መያዝ እንችላለን። ነገር ግን ከአንድም ሁለትም 3 ጊዜ በላይ ክሶች በቀረቡበት ጊዜ በሚፈለገው ልክ ውጤት አላመጣም ብለን እናስባለን። እንደ አንድ የህግ ባለሙያ ግለሰብ እና ደግሞ እንደ ኦርቶዶክሳዊ ተዋህዶ ልጅነት ደግሞ የጥላቻ ንግግርን በተመለከተ የሚሰራጩ ስርጭቶች የግድ በግለሰብ ቅሬታ አቅራቢነት ወይም ደግሞ ተበደልኩ ባለ ወገን ቅሬታ አቅራቢነት ወንጀል ሊመረመርና ሊጀመር ይገባል ብዬ አላምንም። ምክንያቱም ይሄ በህዝብ ላይ የተነሳ የተፈጸመ የወንጀል ድርጊት እንደመሆኑ መጠን የህዝብን ጉዳይ ደግሞ በሚመለከት ወንጀልን የመመርመርና አጣርቶ ተጠያቂነትን የማስፈን ኃላፊነት የፖሊስ ነው። ስለዚህ ኦርቶዶክሳውያን ምዕመናን ላይ ከ70 ሚሊዮን በላይ የሆኑ ምዕመናን ላይ የተነገረ ይሄ የጥላቻ ንግግር በአዋጁ ላይ በግልጽ እንደተቀመጠው አንድ የጥላቻ ንግግር በተወሰነ ቡድን ማንነት ላይ ያነጣጠረ ሃይማኖትን መሰረት በማድረግ ሆን ተብሎ ጥላቻን የሚያነሳሳ ንግግር እንደ ጥላቻ ንግግር ይቆጠራል። ታዲያ ከዚህ በላይ የጥላቻ ንግግር ከየት ይምጣ? ስለዚህ በሀገሪቱ ላይ የህግ የበላይነት አለ ብለን ምናምን ሰዎች እንዲህ አይነት ግለሰቦችና መሰል አካላት ከዚህ በኋላ በእንዲህ አይነት ነውረኛ ህዝብን ከህዝብ የሚያባላ አንድን ሃይማኖት ከሌላ ሃይማኖት ጋር የሚያጋጭ ንግግሮችን በሚያደርጉበት ጊዜ ላይ ከዚህ በላይ እርምጃ የሚያስወስድ ነገር አለ ብዬ አላምንም። ስለሆነም ምዕመኑም ሆነ ኢትዮጵያውያን ህዝቦች እምነት እንዲያሳድር በዚህ አስፈጻሚ አካል ላይ እምነት እንዲያድር ከተፈለገ እንዲህ አይነት ግለሰቦች አስነዋሪ የሆኑ ቃላትን በሚወረወሩ ህዝብን ከህዝብ የሚያጋጭ ሃይማኖትን ከሃይማኖት ጋር የሚያጋጭ ንግግሮችን ሲሰማ ዝም እንዳይባል ይህንን አደራ ለማስተላለፍ ነው የመጣሁት። እኛ ታክቶናል። በሁሉም ቦታ ላይ የሚሳደቡትን ሰዎች እየተከታተሉ ተከሰሱልኝ ወይ ክሰሱልኝ ማለት የሚያክል የሚያታክት ነገር የለም። ነገር ግን ህዝብ እንደዚህ ሲቆጣ ደግሞ የህዝብ ወገንተኛ ነው የህዝብ መሪ ነኝ የሚልም አስፈጻሚ አካልና ፖሊስ ደግሞ በእርግጠኝነት እንዲህ አይነት ጉዳዮች ላይ እርምጃ ወስዶ ህዝብን መካስ አለበት ብዬ አምናለሁ። በተጨማሪም ደግሞ በህዝብ ላይ በምዕመናን ላይ በየጊዜው የሞት ዜናን በተመለከተ ደግሞ አሁንም ዜጎች በሰላም ወጥተው የመግባት ደህንነት ዋስትናቸው ሊረጋገጥ የሚገባው በመንግስት ነው። ስለዚህ እኛ እንደ አንድ የሃይማኖት ልጆች እንደ መስዋዕትነት ብንቀበለውም ነገር ግን እንደ ህዝብ ደግሞ እንጠይቃለን። በህይወት የመኖር መብትን የማረጋገጥ ኃላፊነት ደግሞ የመንግስት ነው። ስለዚህ ከዚህ ጋር በተያያዘ በተለይ በአርሲ በመላው ሀገሪቱ እየተፈጸሙ ያሉት እልቂቶችና ሞት፣ መታረስ፣ ስደቶች ሊበቃ ይገባል ለማለት ነው። አመሰግናለሁ። በጋሻው ደሳለኝ በዚህ ልክ ይወርዳል ብዬ አስቤ አላውቅም። በእርግጥ አለማሰቤ ነው በጣም የሚያናድደው። ምክንያቱም ካሴት ተቃጠለ ብሎ ሰው የሚገል እግዚአብሔር እንዳለ አላውቅም ነበረ። ካሴቱ ሻሸመኔ ነው የተቃጠለው፣ ፈርዷል እግዚአብሔር ይላል። አንድ የአጭበርባሪ ሰው ካሴት ተቃጥሎ ክቡር የሆነውን የእጆቹን ፍጥረት የሚያጠፋ እግዚአብሔር እንዳለ በፍጹም አላውቅም ነበር። እስቲ ሰምተነው እንመለስ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት?
አንተ ምን አርገህ ነው? ቄሱ የታረደው አንተ ምን አርገህ ነው? የምር ደም ያንቀለቀላል ሲባል ሰምቻለሁ። ለካ እውነት ነው። በእጆች የጠፉ ሰዎች ደም ሲያቃዥህ ይኖራል። ፍርዱን ደግሞ በምድር ያለ ፈራጅ ንጉሥ ለፍርዱ እጁን ሲያነሳ ማረፊያ አንተ ትሆናለህ። እስከዛ ግን ይግባኝ ለመድኃኔዓለም ግልባጭ ለምድሩ ንጉሥ እንላለን። ኦርቶዶክሳውያን ከአራጆቻችን ጋር ነው ተሰልፈን ያለነው። ለካ ሲያርዱን ቢላውን ትስልላቸው ነበር። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገህ ነው ባለማህተሞች የታረዱት? አንተ ምን አርገህ ነው? ቄሱ የታረደው አንተ ምን አርገህ ነው? ቤተ መቅደሱ የተለኮሰው በሳት አንተ ምን አርገህ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አልገባህም እንጂ የሻሸመኔ ኦርቶዶክሳውያን ባለማተቦች ስቃያቸውና መገደላቸው፣ በእሳት መለብለባቸውና በሰይፍ መገደላቸው አሁን የሆነ ያክል ሕመማችን ጥልቅ እንደሆነ አልገባህም? ይህ ተቋም የአረመኔዎች ተቋም ነው። በፍጹም የአዲስ ኪዳን ክርስቲያን የማይመስሉ ጌታ ኢየሱስ ክርስቶስ ዳግም ቢመጣ አሳልፈው የሚሰጡ ጨካኞች፣ መስቀል አሸክመው አንጠልጥለው የሚሰቅሉ አረመኔዎች ናቸው። ከነዛ የሚለያቸው እነዚህ ወንጌል መያዛቸው ብቻ ነው። አንተ በሻሸመኔ ክርስቲያኖች ላይ ተዘባበትክ። በነዛ ምንም በማያውቁ ጨቅላ ሕፃናት ሞት ላይ አንተ ሂሳብ ሰራህ። ስለ አንተ የምንፍቅና ሲዲ፣ ስለ አንተ የክህደት ትምህርት፣ ስለ አንተ የወሮ በላ አስተምሮ ሲዲ እግዚአብሔር ስለዛ ሲዲ ብሎ የሻሸመኔ ሕፃናት በእሳት ተበሉ። የሻሸመኔ እናትና አባቶች በሰይፍ ተገደሉ። እነዛ ብርቶቹ የሻሸመኔ ወጣቶች በጥይት ተገደሉ። ያንተ ተራ ምንፍቅና ሲዲ ስለተቃጠለ እግዚአብሔር ተበቀለልህ። በሕፃናቱ ሞት አሾፍክ። የኔ አምላክ ነው አልክ። ባሪያው ነኝ እኮ አልክ። እኔ ማቅ ግን አንተ በጋሻው የገንዘብ ባሪያ እንደሆንክ ነው ማቀው። አንተ የዲያብሎስ ባሪያ እንደሆንክ ነው ማቀው። አንተ የሐሰት ትምህርት ባሪያ እንደሆንክ ነው ማቀው። የትኛውን ኢየሱስ እንደምትከተሉ አሁን ፍንትው ብሎ የታየ ይመስለኛል። እኔ የሚያሳዝነኝ አንተ አረመኔነትህን፣ ጨካኝነትህን፣ እርኩስነትህን ስትነግራቸው ቁጭ ብለው የሚያዳምጡ እዛ ግልገል ደንቆሮች ያሳዝኑኛል። ትላንትናና ከትላንትና ወዲያ አርሲ ላይ የታረዱና የተቃጠሉ የሞቱ ኦርቶዶክሳውያንን ገና እንባችን ሳይደርቅ ገና ያዘናችን ድንኳን ሳይፈርስ አንተ መጣና ደግሞ በሻሸመኔ ክርስቲያኖች በነዛ በሰማዕታት ሰዎች ላይ አሾፍክ። ክርስትናን በደማቸው ያደመቁ፣ ክርስትናን በሞታቸው የገለጹ አንተ በእነሱ ሞት ላይ ያንተ የእግዚአብሔር በቀል መሆኑን ለማሳየት ሞከርክ። የሻሸመኔ ክርስቲያኖች ይሄንን ድምፅ እንዳትረሱት። ለካ ሲያቃጥሉን ነዳጁን ታቀብላቸው ነበረ። ለካ ለውጋሮቻችን ጨርቅ ትይዝ ነበረ። ለካ ሲያርዱን ቢላውን ትስልላቸው ነበር። በእኛ በኦርቶዶክሳውያን ባለማተቦች ሞት እንዲህ ደስ ይል ነበር ማለት ነው። እኛ ስንታረድ ደስ ይል ነበር። በእሳት ሲያቃጥሉን ልብ ባሴት ይሞላ ነበረ። የትኛውን ወንጌል ነው ያስከው? የትኛውን እግዚአብሔርን ነው የምትከተለው? የትኛውን ጌታ ኢየሱስ ነው የምታገለግለው? እውነት አንተ ዲያቆን እስጢፋኖስ የሚያገለግለውን ኢየሱስ ነው የምታገለግለው? ጴጥሮስና ጳውሎስ የሰበኩትን ወንጌል ነው የምትሰብከው አንተ? አይደለም። አረመኔ ነህ፣ ክፉ ነህ፣ ጨካኝ ነህ። በሻሸመኔ ሕፃናት ሞት ላይ የቀለድክ፣ በሻሸመኔ ክርስቲያን እናት አባቶቻችን ደም ላይ የተረማመድክ፣ በሻሸመኔ ወጣቶች ሞት ላይ የቀለድክ ያሾፍክ ሰው ነህ። እመነኝ በጋሻው፣ ይህ መከራ በቤትህ ይገባል።
እቺን ቤተክርስቲያን ምን አደረገች? ምን አድርጊ ነው የምትላት? ጥምቀት አያስፈልግም እያልክ፣ ቅዱስ ቁርባን አያስፈልግም እያልክ፣ ቅዱሳን ጻድቃን ሰማዕታት አያስፈልጉም እያልክ ከቤተ ክርስቲያን በተቃራኒ በሆነ ትምህርት ቤተ ክርስቲያን መቆየት ነበረብህ። ከነ ምንፍቅና ከነ ክህደት ቀሚስን ለብሰ መድረካችን ላይ መቆም ነው የፈለከው? ላናወግዝ ነው ወይ? ላናባረር ነው ወይ? ከነ ምንፍቅና ትምህርት አዝለንን እንዞር ነው ወይ? ምንድነው እቺ ቤተ ክርስቲያን አርጌ የምትላስ? ምን ታርግች ቤተ ክርስቲያን? መቼ ነው ከዚህ ቤተ ክርስቲያን አናት ላይ የምትወርደው? በጣም ነው ማዝነው። መናፍቃን የአረመኔዎችና የጨካኞች ስብስብ ነው። የወሮ በለችና የወንበዴዎች ስብስብ ነው። በክርስቲያኖች መገደል ሐሴት የሚያደርጉ የአረመኔዎች ስብስብ ነው መናፍቃን። እዛ አዳራሽ ተቀምጣችሁ አሻንጉሊቶች፣ አሁን በዚህም ጉዳይ አሚን ብላችሁ ይሆን? እግዚአብሔር ስለኔ የሻሸመኔ ሕፃናትን ገደለ ሲል፣ እግዚአብሔር ስለኔ ሲል የሻሸመኔ እናትና አባቶችን ወጣቶችን በእሳት አጋያቸው ሲል አሚን ያላችሁ እናንተ የሰው አሻንጉሊቶች፣ ማንም የሚጫወትባችሁ ግልገል ሆናችሁ ደናቁርት፣ ከዛ አትወጡም እንዴ? አታመልጡም? አሁን ከእንደዚህ አይነት አረመኔዎች ከእንደዚህ አይነት ጨካኞች ስብስብ አታመልጡም ወይ? እኛ ኦርቶዶክሳውያን ባለማተቦች ግን ጌታ ኢየሱስ እንዲህ ነው ያለን በማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ በዚያም ጊዜ ለመከራ አሳልፈው ይሰጧችሁማል፣ ይገድሏችሁማል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችኋል። የምንገደለው ስለ ጌታ ኢየሱስ፣ የምንገደለው ስለ ወንጌል ነው። የምንገደለው ስለ ክርስቶስ ኢየሱስ ነው። ሌላ የምንገደልበት አጀንዳ የለንም። እኛ የወንጌልን ብርሃን ይዘናል። አንተና ግብረ አበሮቹ ሰይፍና ገጀራ እሳታችሁን ይዛችሁ እየገደላችሁን ትኖራላችሁ። እኛ ግን አንገልም፣ እንገደላለን። እኛ አንገፋም፣ እንገፋለን። እኛ አናስርም፣ እንታሰራለን። ይህ ወንጌል ነው። ይህ እውነተኛ የኢየሱስ ክርስቶስ መንገድ ብቻ ነው። የአንተን አረመኔነትና ጨካኝነት ግን በደንብ ፍትው አድርገህ አሳይተናል፣ እንዳትረሳው። የተወዳቸው ኦርቶዶክሳውያን የበጋሻው ደሳለኝ ንግግር እንደ ሀገር ነው ያስከፋነው። በነገራችን ላይ እኛ ብቻ ሳንሆን የዚህ የፕሮቴስታንቱን ቤተ እምነት ራሳቸው ተቃውመውታል። ብዙዎቹ አልተቀበሉትም፣ ሊቀበሉትም አይችሉም። እውነት ለመናገር አጉል ልበደንዳና ሆኖ አይምሮን የደፈነ ሰው ካልሆነ በቀር የዚህ ሰው ንግግር መርዝ ነው። እንደ ቤተ እምነት ራሱ ያስጠይቃል። እንደ ግለሰብ ነው ግን የምንጠይቀው። ለደጋፊ ነን የሚሉ አይገኙም ብዬ አስባለሁ። ካሉም እነሱንም ጭምር በሕግ ልንጠይቅ ይገባል። በእውነት ሻሸመኔ ቅዱስ ሚካኤል ነው ያነሳው። ሻሸመኔ ቅዱስ ሚካኤል ላይ ለምንድን ነው ቀድሞ በጋሻው ደሳለኝ ያነሳው? ብዙ ቦታዎች አሉ። መነሻቸው ዲላ ነው። ሐዋሳ በተደጋጋሚ ጊዜ ስራ ሰርተዋል። የክፋት ሴራቸውን ሲሰሩ በእነ ብፁዕ አቡነ ገብርኤል በረከታቸው ይደርብን እስከ መወገዝ ደርሰዋል። ዲላም ታግደዋል፣ እንዳይሄዱ ተደርገዋል። ግን ሻሸመኔ ለምንድን ነው እንደዚህ ያነሱት? ሻሸመኔ ቃለ አዋዲ የሚለው ያሰግር ሳህሌ ክንፍ ዋና መቀመጫ የነበረበት መነሻቸው እዛ አካባቢ እንደነበር ይታወሳል። የታድሰዋል። ቅዱስ ሚካኤልን አነሳ። ለምን? ዲያቆን ዘማርያም የሻሸመኔ ቅዱስ ሚካኤል ፍሬ እንደነበር ራሱ በአንድ ወቅት ተናግሯል። እና በጋሻው ደሳለኝ ያን መርዝ እዛ አካባቢ ለመርጨት ሲሞክር ብርቱ የሆኑ ወንድማችን አለት የሆነው በወጣትነቱ ራሱን ለቤተ ክርስቲያን አሳልፎ የሰጠው ዲያቆን ዘማርያም ሴራውን አጋልጦ በድምፅ ጭምር ሪከርድ አድርጎ ደውሎ ጉዱን አጋልጦ ነበረ። በወቅቱ የነበረውን የሻሸመኔ እንቅስቃሴ የበጋሻው ደሳለኝ አካሄድ እንዴት እንደነበረ ወንድማችን ዲያቆን ዘማርያም እንዲህ ይልናል። ተከታትለን እንመለሳለን። እንደውም የመጀመሪያ የሰማሁት ያንተ እንትን በጋሻው ጋር ደውለህ ነበርና በጣም ይገርም ነበረ። እንዴት ነበረ ያ ነገር ሲሆነው? አዎ እሱ ምንድነው መሰለ አክቹአሊ እንደዚህ ገናል ብዬ አልነበረም። ከዚህ በፊት ማሰብ ሰጥቼበት ነበር በዚህ ጉዳይ ላይ። ሐሳቡ የነበረው የሁሉም እንዳልኩ የቅዱስ ሚካኤል ቤተክርስቲያን ላይ የነበረው የታድሶ ናፍቃን በጣም ከፍተኛ በመሆኑ ምክንያት
ለህዝቡ ሁሉንም የምንፍቅና መንገዳቸውን ያሳተሟቸው የክደት መጻፍቶችን የሰሯቸውን ቪዲዮዎችን በድብቅ የሚያስተላልፉ መልእክቶችን ሁሉ የቮይስም የቪዲዮም ታቀርባል። አንድ ግን መረጃ አጣሪ በጋሻው። ከዛ ግን ሰው ይላል ስሙን ሲያጠፉ ነው እንደዚህ የምትሉት በጋሻው ቀንተውበት ነው። እኛ ቤተክርስቲያን ትልቅ ችግር አለ። ቢሆን ትንሽ ነገር እንትን ከፍ ስትል መደበቂያ ዋሻ ነው። ድምፁ ስለሚያምር ነው። እንደዚህ በጣም ስለፈመሰ አይተ ነው ልትፈምሱ ፈልጋችሁ ነው። በሱ ምናምን ቅናት ነው። አሁን ገና ሰው እንዳው ወንጌል ሰምቶ ከዘፈን ስለተላቀቀ ነው። እሱን ሰምቶ ስንት ሰው ከጫትና ከሲጋራ ምናምን ወጥቶ ይላል። አሁን እቺ ከቨር ፔጅ ናት፣ መሸፈኛ ናት። እና የሚሰራባችሁ ሰዎች አሉ። ይሄ ሎጂክ የሚቀናባቸው ሰዎች አሉ። ሁሉም ሰው ግን አይሰራም። ይሄ ሎጂክ አይሰራም። እና አንዳንድ ጊዜ መርጦ ተናጋሪዎች አለንም። በቃ ድፍድፍ ነው የምናደርገው። እዚህ ቦታ ላይ እንዲህ ብሎ ተናገራሉ፣ እዚህ የሆነ ቦታ ላይ እንዲህ ብሎ ሰበከ። ለዚህ ሰው መረጃ ያስፈልገኛል። እና ቀጥታ ምንድነው ያደረኩት? እሱ ለመፈተን መጠየቅ የለብኝም። ቀጥታ ደውዬ ግን በቃ ምንም ስለ ኦርቶዶክስ እምነት በቂ ዕውቀት የሌለኝ መረጃ የሌለኝ ነገር ግን እንደው በተፈጠረው የሱ እንደዚህ መውጣት መግባት ግራ የተጋባው ክርስቲያን ሆኜ ልቅረቡ ምን ብሎ ይመክረኛል? አንድ ተራ ኦርቶዶክስ ዝም ብሎ በስም ኦርቶዶክስ የሆነ ሰው ለእምነቱ በቂ ዕውቀትም ግንዛቤ የሌለው ሰው ቢጠይቀው በጋሻው ምን ብሎ ይመክራል? እንዲህ ነው የቀረቡት። ቴዲ ይባላል ምኖረው ሐዋሳ ማለት እና አሁን በተፈጠረው ነገር ምን ትላለህ አልኩት። እና ሁሉ ነገር ዙሪያ ገቡን ሁሉ ጠየቁት። ምናልባት ተጣልተ ተጋጭተ ተገፍተ ይሆን ምናልባት ማህበረ ቅዱሳን በፍጹም አለ። ይሄን ኮንፊርም አደረኩ። የመጀመሪያው ጉዳይ። ሁለተኛ እሺ ቤተክርስቲያንስ በትምህርቷ ባስተምሯ አስችጋልባት ብለህ ታምናለህ? ማአት አንድና ሁለት መሰለ እንዴ አለ። ሁለት እዚህ አንድ ሰው ተገፍቶ እንዳልወጣ ከራሱ አንድ በሰማ። ሁለተኛ ደግሞ ይናረጋግጥኩኝ። ሶስተኛ ነገር ደግሞ አሁን ቤተክርስቲያንስ ገብቶ ለማገልገልስ እንደው ለተፈጠረው ችግር ስትለው ደግሞ እቺ 4x4 የሆነች መድረክ መጣች ቀረች ምን ታደርግልኛለች? ልክ ይሄንን ኮንፊርም ካረባ እኔ የፈለኩት ለህዝቡ እዛ ላለው ህዝብ ለማሰማት ነበር። እንደገጣሚ አሁን በውል አላስታውሰውም ልጁን። አንድ ግን ዩቲዩብ ላይ የሚሰራ ልጅ በዛ ሰዓት ደወለኝና እንደው ቴዲ ፈቃደኛ ኮንክ ዩቲዩብ ላይ ምን ለቀው ይሄንን አለ። አረ ችግር የለም እኔ ግን የፈለኩት ምንድነው ቢገርም በየ15 ቀን የምደውልለት እንዳይነቃ ብዬ ማለት 15 ቀን ቆይቼ ከነገና 15 ቀን ቆይቼ ከነገና ሴቭ ያረኩኝ ሪካርድ ያረኩኝ ማለት ነው። ከዛ በኋላ ምን እንደሆነ አላውቅም። ጌታ ላንተ እንደው በቃ አናግረው ይለኛል። ብዙም በስልክ ማውራት አልወድም ማለት በቃ እንደው ዘይ ተበላ ሲለው ነው እንጂ ምን አሁን እሱ ሰው የሚነቃበት ሆኖ አይደለም። ግን እንደው ተጋለጥ ሲለው ነው። ከዛ እንዳየነው ለህዝቡ በስክሪን አሳየን። ከዛ ሁሉም ሰው ለየከዟል። ምክንያቱም በጣም ቻሌንጅ የነበረው እሱ ከሱ አንደበት ስሙ ሲጠፉበት እንጂ እሱ ቤተክርስቲያን አይከዳት። ምክንያቱም አንድ ቀን የተናገረው ንግግር አለች ኢቢኤስ ላይ እንኳን እኛ የሰበክናቸው ሰዎች እንኳን ፕሮቴስታንት አይሆኑ ክራ አይበጥሱ ብሎ ተናግሮ ስለነበረ ሰው ይበለጠ በጣም እርግጠኛ ሆነ በዚህ ይሄ ሰው የሚያምነው እንደዚህ ነው። እንደው ደግሞ አጣራው ደግሞ ዙሪያ ገቡ እንዳልሙ ደግሞ ተገፍተው ምናልባት ሰው ትቶ ምናምን ነገር ስም ሰጥቶ ይሆናል ከቤተክርስቲያን በተለያየ መንገድ ተገፍተው ይሆናል። በፍጹም ማንም አልገፋኝም ማለት አያክ ኮንፈርሜሽን እየሰጠ ማለት በቃ እርግጠኛ። ከዛ ምን አለ በቃ እኔ በእርግጠኝ ቤተክርስቲያን በአስተምሮች ግን ያ ሁሉ የሰበካቸው የመማፀኛ ከተማ ላይ የሰበካቸው የት ይገባሉ? እሱም በጊዜ ሂደት ምላሽ ይሰጥበታል አለ። አይ እርግጥ ያለ በቃ ያለቀለት ነው። በጣም የሚገርም ልክ የነገር ኦፊሻል ሆኖ ከኛ ሰንበትም አልፎ በዩቲዩብ ከተለቀቀ በኋላ በቃ በሁሉም ዓለም ምናምን ሲሰማ ከዛ ቴክስት አደረገልኝ። ወደድክም ጠላም ኢየሱስ ጌታ ነው አለኝ። አዎ እኔ እኮ የጌቶችን ጌታ ነው የማምነው ነው ብዬ ነው። እና ከዚህ በኋላ እንደዚህ ነበር የሆነው። ባጭሩ ወደዛ የገባንበት ምክንያት በጣም እኛ ጋር መረጃ አምጣ የሚል ነገር ነበር። ማስረጃ አምጣ፣ እሱን እንደዚህ ለመሆን አምጣ እንጂ እንደዚህ ብሏል እያልክ አታንሳ። ልክ ነው፣ ሰው ተገበይ ጥያቄ ነው። ስለዚህ ኦፊሻሊ እሱ የተናገረበት ያስፈልጋል። አንደኛ ለራስም ራሱ እኮ ለራስ እርግጠኛ ሆነ ይሄን ሰው ተሐድሶ ነው ብለህ መድረክ ላይ የምትሰብከው እርግጠኛ ነህ? ይሄን ሰው ስታጋልጥ ምንፍቅናው ስለመኖሩ እርግጠኛ ነህ? ይሄን ማረጋገጥ ነበረብን። ለዛ በአራት ዙር ነውና አራቱም ተለቀቀ ወዲያው። የተወዳችሁ ቤተሰቦቻችን እንግዲህ እንዳደመጥነው ነው እንቅስቃሴያቸው ምን ያህል እንደሆነ፣ አካሄዳቸው ምን ያህል መርህ የተሞላበት እንደሆነ በወቅቱ ከዓመታት በፊት እንኳን ሴራቸው ሲጋለጥ ነበረ። ለዛም ነው ደጋግሞ ይህ ሰው በተደጋጋሚነት ሻሸመኔ ምናምን እያለ የሚያነሳው። ግን ደግሞ አሁን
ሕግ እንደሚይዘው ክስ እንደሚመሰረትበት እናምናለን። የሰሞኑ መከራ ሞት በክርስቲያኖች ላይ መጣ ያለው ስደት የአላውያን መናፍቃን አካሄድ ክርስትናችንን እየተጋፋ መጥቷል። ርዕሰ ሊቃውንት አባ ገብረ ኪዳን ዝምታቸውን ሰብረዋል። ምን አሉ? ለምንድን ነው ክርስቲያኖች የሁሉ መከራ የሚመጣባቸው? ለምንድን ነው ኦርቶዶክስ በመሆናችን ስደት የሚመጣብን? ለምንድን ነው የሁሉ ግፍ የሚፈጸምብን? ለምንድን ነው እግዚአብሔር ዝም የሚለን? የሕፃናቱ ሲቃ፣ የእናቶች እንባ፣ የአባቶች ስደትና መከራ፣ የወጣቶች መሸማቀቅና መፈተን የክርስትናችን መዳከም ማሳያ የሆነው ለምንድን ነው? ለምን እግዚአብሔር ዝም አለን? ለምን አያይም ብለን እናማራለን፣ እንጠይቃለንም። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ዝምታቸውን ሰብረዋል። ምን አሉ? ሌሎች መምህራንስ ምን አሉ የሚለውን አያይዤ የማሳያችሁ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባዊነታችሁን አሳዩን። እንደ ክርስትና የተሰቃየ እምነት አለ እንዴ በምድር ላይ? የለም እኮ። ታውቃላችሁ፣ የመጀመሪያው ክፍለ ዘመን ጀምሮ እኮ ምን ይደረግ ነበር? ክርስቲያኖችን ጦም አውለው ህዝብ ተሰብስቦ ስቴዲየም ላይ የተራቡ ውሾች ይለቀቃሉ። ጦማቸውን 3 ቀን ያደሩ ክርስቲያኖች ከተራቡ ውሻዋ ጋር ምግብ ይሰጣቸዋል። ምግብ ተሰጥቷቸው እንበላለን ብለው እጃቸውን ሲሰዱ ትንሽ ነው ምግቡ የሚደረገው፣ ውሻው እጃቸውን ይነክሳቸዋል። ሲነክሳቸው ይሳቅባቸዋል። አስረው እኮ ነው አስጎንብሰው አስረው እነሱን እየተረገጡ ወደ አልጋ ይወጣሉ። አይገፍ ክርስቲያን የሆነ ሁሉ በመስሪያ ቤት እንዳይቀጠር ይደረግ ነበር። በአውሬሊየስ ጊዜ አውሬሊየስ የሚባል ፈላስፋ ንጉስ ነበር። በሱ ጊዜ ክርስቲያን የተባለ ሁሉ ከመስሪያ ቤት እንዳይቀጠር፣ ሁለተኛው ክፍለ ዘመን ላይ ክርስቲያን የተባለ ሁሉ ሀብት እንዳይኖረው፣ ክርስቲያን የተባለ ሁሉ ማምለኪያ አጸድ እንዳይኖረው ይደረግ ነበረ። ያ ሁሉ ተደረገ። 40 ዓመት እንደ ሽንኩርት ቀረደዷቸው፣ ላጧቸው፣ ሰውነታቸውን ቆዳቸውን ገፈው አሸዋ ከተው አልብሳቸዋል። የገዛ አካላቸውን በአቅማዳ አሸዋ ተሸክመው በገዛ ቆዳቸው ዙረዋል። እጃቸውን ቆርጠው በተቆረጠች ጉረሱ ይሏቸው ነበር። ይሄ ሁሉ ስቃይ አልፈዋል። ግን እስካሁን አለች ቤተክርስቲያን። የኢትዮጵያ ቤተክርስቲያን እንኳን ብታዩት የወዲት 40 ዓመት ግራኝ ወደ 17 ዓመት አቃጥሏታል። በጣም ብዙ መከራ። በጣሊያን ጊዜ የተሰቃዩት የደብረ ሊባኖስ መነኮሳት፣ የምድረ ከብድ መነኮሳት፣ በዚህ በጎጃም በጎንደር በሸዋ ያለቁ መነኮሳት፣ አዲስ አበባ ውስጥ የታረዱ ሊቃውንት። የጣሊያን ወታደር መጥቶ ክርስቲያኖች ነበር የሚያርደው ስራዬ ብሎ። የቅኝ ግዛት የሀብት ማስፋፊያ መስሏቸዋል። ቤተ ክርስቲያንን ለመግደል ለማጥፋት ነበር የመጡት እንጂማ ሄደው ለግዛት ማስፋፋት የመጣ ሰራዊት ሂዶ መነኩሴ ያርዳል? ለምንድን ነው እነዚህ መነኮሳት አርደዋቸው የሄዱት? ለምን ይመስላችኋል? ቤተ ክርስቲያን ግፍ እንድትቀበል ነው። የተሾመው የሚበድላት ቤተ ክርስቲያን። በደርግ ጊዜ የወጡትን ስቃዮች ታስታውሳላችሁ። 17 አንቀጾች በማስታወቂያ ሚኒስቴር በደርግ የዋት ማስታወቂያ ሚኒስቴር የወጣ 17 አንቀጽ ክርስቲያኖች እሁድ እንዳያስቀድሱ አይወማ አይሴማ እያሉ ጧት ስብሰባ እንዲኖራቸው በማድረግ በጣም ብዙ የሆኑ ግፎችን አልፋለች። ስራዬ ተብሎ ታቅዶበት ቤተክርስቲያኒቱን ለማጥፋት እንዲናደርግ ተብሎ ሄዳችሁ ማንበብ ትችላላችሁ። 17 ቤተክርስቲያኒቱን የማጥፋት ታቅዶ በመንግስት ተሰንዶ እስካሁን እየተሰቃየች አለች። ሁሉም ጉልበቱን ይፈትናል። በልቶ ያልጠገበው ሁሉ መብላት የሚጀምረው ቤተክርስቲያንን ነው። መውቀስ የሚጀምረው ሁሉ የሚወቅሳት ቤተክርስቲያንን ነው። ማሰቃየት የሚጀምረው ሁሉ ቤተክርስቲያንን ነው የሚያሰቃየው። እስካሁን ግን አለች። ለምን ነው መሰላችሁ? እንዲህ ይላል ብፁዕ አንተ ስምዖን ወልደ ዮና አንተ ኮኩ ወዲ በዛቲ ኮኩ አንጻ ለቤተ ክርስቲያኔ ወይክልዋ አናቅጸ ሲሆን አማስኖታ ዋንቀልቅሎታ። ስምዖን ሆይ አንተ ብፁዕ ነህ፣ አንተ አለት ነህ። በዚያ አለት ላይ ቤተ ክርስቲያኔን መሰረታታለሁ፣ የሲኦል ደጆችም ሊያነዋውጧት አይችሉም። ማቴዎስ 16:19 አንተ አለት ነህ፣ በዚያ አለት ላይ ቤተ ክርስቲያንን መሰረታታለሁ፣
አለት ያለው ማንን ይመስላችኋል? ክርስቶስን ነው። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ አለት ነህ ካልና በዚያ አለት ላይ ያለው ደግሞ አንተ በቆምክበት በእኔ ማለት ነው። ቤተ ክርስቲያን የቆመችበት አለት ክርስቶስ ነው። ይሄንን አንቀጽ ቅዱስ ዮሐንስ አፈወርቅ ሲተረጉም ወዳጄ ሆይ ከሰው ጋር ብትታገል ወይ ትጥለዋለህ ወይ ይጥልሃል። ከቤተ ክርስቲያን ጋር ብትታገል ግን ትጥልሃለች እንጂ አትጥላትም። ዲያብሎስ እስከ ዛሬ ድረስ ሲተኩስባት ኖረ። ተኮሰ፣ ጥይቱን አራገፈ፣ ዝናሩን ጨረሰ፣ ባዶውን ቀረ። ቤተ ክርስቲያን ግን እስከ ዛሬ ድረስ አለች ይላል። የእግዚአብሔር መንግስት ስለሆነች ቤተ ክርስቲያን አትጠፋም። ስለዚህ ዲያብሎስ ሁሉንም ጉልበቱን ቢጠቀም ሀብትንም ንብረትንም ዝሙትንም ቢጠቀም አሁን የመጣው ቴክኖሎጂ ከኒውክሌር ጦርነት ይብሳል ኦርቶዶክስ ቤተክርስቲያን። አሁን የመጣው ቴክኖሎጂ በራሱ ይሄ ቴክኖሎጂ ማለት ምን ማለት ነው? ሚዲያው ራሱ ቲክታኩ፣ ዩቲዩቡ፣ ፌስቡኩ ምኑ በኦርቶዶክስ ላይ ከፍተኛ የሆነ ፈንጅ ከመተኮስ ይብሳል። ይሄ የክርስቲያኖችን ህይወት በማሽመድመድ ማለት ነው። ዲያብሎስ አንድ እየተዋጋን ያለ በዚህ ነው። በፍልስፍና ይዋጋናል፣ በሳይንሱ ይዋጋናል፣ በቴክኖሎጂ ይዋጋል። ቤተ ክርስቲያንን ለማጥፋት አጋጣሚ ሁሉ ይጠቀማል። ዞሮ ዞሮ ግን ሁሉንም ነገር ቢጠቀም ከቤተ ክርስቲያን በታች ነው ሁሉም ነገር ለማለት ሰማዕታት መከራ ቤተክርስቲያን ሲጎበኝ እንጨት ተሰብሮ ብዙ ሰው ሞተ። እንጨቱ ዘር ስለሌለው ብዙ ሰው ወቀሰው። ያው ማለት ምን ተሰበረ ተብሎ ማለት ነው። ያው ብሔር የለው ብዙ ሰው በቃ ከመንግስት ከቤተ ክህነት በቃ ሀዘኑን ያልገለጠ የለም። ለሞቱት እሺ እነዚህ ሰዎች እኮ ቤተክርስቲያን ውስጥ መጥቶ ተተኩሶ ቢገደሉ እርግጠኛ ነኝ መግለጫ የሚያወጣ የለም። እንጨት ስለሆነ ብሔር ስለሌለው ቋንቋ ስለሌለው ተወቀሰ። እንጨት ተሰብሮ እየተባለ ማለት ነው። በጣም ነው የሚያሳዝነው። ለዛ የተንጫጫ ሰው ማተቡን አስሮ በመገኘቱ ክርስቲያን ሆኖ በመገኘቱ ለተገደለ ሰው ያለ ወላጅ ለቀሩ ህፃናት የማይራራ ሚዲያው ራሱ ዘግይቶ ነው የሚዘግብ። አይወቅሳን ራሱ ይቀድማል። አንዳንዴ በጣም የሚገርመኝ እንደው የቤተ ክርስቲያናችን ብቻ አይደለም የሀገራችንን ጉዳይ ቢቢሲ አልጀዚራ ከዘገቡ በኋላ ኢቢሲ ይዘግባል። በጣም የሚገርመኝ በጣም እኮ እንዴት መርገም ምን እንዴት ምናችን እንደተዳገር ራሱ ማለት ነው። አዎና ኢኦቲሲማ አቶ ኢኦቲሲ በጣም ደግሞ ይኸውልህ የሚያስቀይመው ምን መሰለህ? አሁን እንዲህ አይነት የሞት ዜና ሲሰማና አስደንጋጭ ጉዳይ ሲፈጠር ዜናዎቹ ራሱ እኮ መቅረት ይችላሉ። እንዴ ምንድነው ልማት? ምንድነው ህንጻ መጎብኘት? ለቤተክርስቲያኒቱ አጀንዳ ነው እንዴ? እኮ ሁለተኛ ሰከንዳሪ ኢሹ ነው። በቃ ምንም እንትን አይደለም። ዋና የምትለው ነገር አይደለም። ልትተው የምትችለው ነገር ነው። መንግስት ቢሆን ዜና ያቆማል እኮ። አንድ ሰው መንግስት በጣም የሚያከብረው በሀገሪቱ ዘንድ በጣም የተከበረ ሰው ከሞተ ዜና ይቆማል። ደግሞ ደጋግሞ ያችኑ ነው የሚያቀርባት። እንዲህ እንኳን አይደረግም። ሞታቸው ለምንድን ነው የማይከበረው? በሌላው ዘንድ የተከበረው የክርስቲያኖች ሞት ሌላውን ያስደነግጠው የክርስቲያኖች ሞት ቤተክርስቲያኑ የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር በማድረግ ትብብር አጋርነታችሁ በማሳየት ከጎናችን መቆማችሁ እንዳይዘነጋ